እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በር። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ምንድነው ጋሽ ብላ ናቸው። ከሰው ጋር ጋሽ ብላ ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በ2 ዓመት ቅንጥ ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቀርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ሚኪያስ ምን ተፈጥሮ ነው ቾክሌት ጠራኝ? ኢላ እንደፈረሱ 9ኛው ተረገዘ። 9ኛው ሊወለድ ምን ላድርግና እኔ አንተ ነህ 8 ሲገርመኝ ገና ልጅ አይደለ እንደንተ ለምናቸው ጋር የመጣው ስማኝ፣ እዚህ የመጣው አንተ ለ9ኛው የአይን አባት እንድትሆን ነው። ኧረ አይናችሁ ይጥፋ። ምን ማለት ስተኙ እዩኝ አትሉም? ልትወልዱ ስትሉ እዩልኝ። ምን ማለት ነው? እሺ ስማኝ፣ እሺ ጓደኛዬ ብዬ እምጣ አንተ። እሺ አንደኛው ልጅ ይዘልኝ ጥፋ። ብር እንዳትልኝ። ብር አይደለም ስማኝ፣ እንደተወለደ ይዘልኝ ጥፋ። አንዱ አይ እኔ እንደዚህ አይነት ነገር በዛብኝ፣ ከበደኝ። ይወጣ ኢላ ምን ላድርግ? ያለኝ 200 ብር ነው። ተወልዶ ምን ላብላው ትላለህ እንዴ? 4 ልጆች እኮ የማዘር ምግብ እኮ ነው የኔ የሚጨርሱት። የኔ ፋንታ ጨምረው ይበሉት። አሬላ ምን ይጨምር? ምን ለምን ይለኛል? ጓደኛዬ ነና ማጋሊ ሲጀመር ማጋሊ ብር የለኝም ነገርኩህ። የብር የለኝም። እሺ ነገር አግዘኝ እንካ። ለአንተ የሚያስፈልገኝ ነው አባቴ። ኮንዶም ምንድነው? ብዙ ተባዙ በሚለው ቃል አናምንም እኔ እናንተ አባቴ። እሱ ሲኖረ ነው። እሺ በራብ ልብ እሺ እሜ ያለች እሜ ካሳደግልኝ ጨረሰች። የላትም እሜ ለኔ የምታበላኝ አታ ነው እሜ እሷን ጉርድ ጃኬት የሰጠች። አባ ተመላሽ አለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው። ራስ አድርገው። ስልክ የለኝማ። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ሂድ ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው? አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። የተሰወረው ብር የት ነው ያለው? የት ነው የደበቃችሁት? የምን ገንዘብ? ይኸውልህ እዚህ ቢሮ ሁሉም እንዳይጣጋሽ አይደሉ? እርግጠኛ ነህ አታውቅም? ስማ አልበዛም? ታገስ። ከምን ይጀምር? እዚህ ቢሮ ሁሉም እንዳይጣጋሽ አይደሉ? ስማ አትናገርም ወይ? አትናገርም ወይ? ጨርሻ ዕድል ነው የምሰጥህ። የማውቀው ነገር ሰዓት የለንም። አንተ ጋር የሚታገል ሰው የለም። እናገራለሁ። ሀሳቡ ምስክር ነው ያመጣው። እህቴ ማለችበት እኔ ጓሮ ነው የተቀበረው። እኔ ጋር ያለው ጓሮ ነው ያለው 2 ሜትር ብቻ ነው። እርግጠኛ ነኝ። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አተ እንደዚህ ጥሏል። አተ ማን ነኝ ምን ነካኝ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምን ነካኝ? ኖ አይደግዴ ታታ እንደዚህ ጥሏል። ልመታው እባክህ አትደል ተገድጄ ነኝ። ማን ያስገድደ? አባቴ ዞር ቤት አባቴ ቆሟል። በጣም የሰግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸትህን ነው አሳየኝ። ሁሉ ቃል ያሳይ ጀነጅ እውነት ዶክተር ውስጥ ተገርዟል። እኔ አላውቅም። ይኸው ከፈለ ሳይው አልተገረዘም። ይሄ ከሀጂ ከዛ ፀጉሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ ሰማኝ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀልዳላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግንዛት ሚኒስቴሮች ይመጣ ጥይት ነው በጣም ያስተባረከ እንደዚህ ይላል። እኔ መቼም አልነኩኝም። ጥይት ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን። ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል። ታታታ ሁሉንም ከተሳሳተ ስትላችሁ እኔን የሚመስል ሰው ይመጣ በርጠሚዎስ ይለኛል። ሳይሆን እኔን የሚመስለው እንዴት እኔን ልመስል ቻትለው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? አዎ። እሺ እንደዛ ከሆነ አንተ ግረዘኝ ይሏል። እንደዚህ ሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት።
የደወሉላቸው ደንበኛ ስልክ አይመልስም። ከቤት ትችላለህ። አባዬ አንተ ለማን ትቼ? እኔ ሆነስ መሮኛል። ይሄ ማንቆርቆሪያ ሽቼ አስማተኛ ይመጣል፣ ህይወቴ ይቀየራል። በችራዘር የሚያስፈልግሽ ነገር አለ? አዎ በእናትህ በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁና እባክህ አድርጊ በእናትህ። ቀላል ነው እንዴ? በርተሚዮስ አደረገኝ። በጣም ነው የማመሰግነው። እንደውም ይሁን የቲክቶክ አካውንቴን ደግሞ በጣም ፌመስ መሆን እፈልጋለሁ። ቁጥር ማን ፎሎወር አስጨምርልኝ እንዴ? ለሱማ ጃኖ ማርኬት አለላ እንዴ? ምንድነው የፈለግከውን ያህል ፎሎወር ያለው የቲክቶክ እና የኢንስታግራም አካውንት እንዲሁም የዩቲዩብ ጃኖ ማርኬት ዌብሳይት ላይ ገብተህ መግዛት ሆነ መሸጥ ትችላለህ። እንዲሁም ደግሞ ላይክ ዌብሳይቱ ላይ ዳውንሎድ በተን አለ። እሱን ዳውንሎድ አድርገህ ደግሞ አፕሊኬሽኑን ተጠቅመህ እዛ ላይ መገበያየት ትችላለህ እንደፈለግ። ደግሞ ያከፋፈል ዘዴው በሀገር ውስጥም በሀገር ውጭም ቀላል ስለሆነ ላይክ ቀላል ነው። በጣም አመሰግናለሁ። ቀላልከኝ እኮ። ለሶስት አዳዲስ የቢዝነስ አይዲያዎችን እያመጣን ነው አይደለ? አዎ አይደለ? አዎ። ማን ነው እሺ ከሶስታችን ሚስጥር እያወጣ ለታይ ሰፈሮች የሚናገረው? እኔ ሳገራ እነሱ ይገባኝ። ቀድሞ ይጀምሩታል። እኛ የምናስበው ነገር ይሄ የኔም ጥያቄ ነው፣ ሁሌ ጥያቄ ነው ይሄ። እኛ ምን መስራት እኮ አልቻልንም። እኔ አንድ ነገር ቃል ልግባላችሁ። አንተ ወይ ደግሞ አንተ ከሆናችሁ ይሄን ነገር እያወጣችሁ የምትናገሩት አይናችሁን ነው ማጠፋው። እኔም ከሁለት አንዳችሁ ከሆናችሁ በቴስታ ተረከዘን ነው ማለት ነው። እንደዚህ ለሁለት ነው የምትገጥሙኝ። እሺ የምር እንዴ አሁን እኔ ባይሆን አሪፍ መፍትሄ ያለኝ ምን መሰል? ምን አሰብክ? ግን ጉዳዩን በህግ እንይዘው። በህግ እንያዘው። እውነት ነው። ማንም እንዳይናገር ለራሳችሁ እንዳትደግሙ። ይሄን ነገር በህግ እንያዘው። በጣም አሪፍ ከሌላ ሰው እንዳንሰሙ በእናታችሁ ወሬ ማስጠጣት በቃ ጨርሰናል። በህግ እንያዘው ነው ድስራችን። በቃ እኔ ላይ ሰፈር ልጆች ነገ በህግ ልንመጣባችሁ ነው። እሺ ነገ በህግ ስንመጣባችሁ ፋይላችሁን አጠፋፍታችሁ ከኔ ጋር ምን በማይተዋወቅ ሰው ሙድ እሺ በስድስት በቃ እንሽዋሸፋለን። በቃ ምንም በማይተዋወቅ ለምሳሌ ፋይል ወጣ ይገደላል ብሏል በጀማው ምንም በማይተዋወቅ ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ እስቲ ጥያቄ ይደገምሽ። ምን መስሎ ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለግከው። መካከለኛ። አሁን ጥያቄው ልጅ ገመለ። እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ወይ ትዳር በመስረት ማለት ነው። ትዳርማ መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? አሁን ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። እሱንም ትመራላችሁ፣ ግን ማሳካት ግብ ይኖረን የለስ ነው እንደዚህ ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይንሽ መልሱ ይደገምልኝ ገና። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰብ መምራት። መልሱ ምን እናድርገው? ወይንሽ ቤተሰብ መምራት፣ መስራት፣ ያው እኩል መስራት ማለት ነው። ስለዚህ ማሳካት የምትፈልጉት እኩል መስራት ነው አይደለም? ሚኪዬ በእናትህ የሆነ ቢል መክፈል አለብኝ። 10 ሺህ ብር አሁን ላክልኝ። ትመልሳለህ? አዎ አካውንት ያለ አንዴ ላክልኝ። ከአንድ ሰዓት በኋላ መጥቼ እመልስልሃለሁ። የምር ነው? ከአንድ ሰዓት በኋላ እመጣለሁ። አዎ ቶሎ ላክ። ማልመጣ መስሎ ነው አይደለ? አረ እኔ ራሴ መጥቼ እልክልሃለሁ። ቶሎ አስገባዋለሁ። እሺ ኤላ ሰላም ነው ወይ? ማይኮዬ ምን ነው ከመሸ? ከአንድ ሰዓት በፊት ብር ተበደርከኝ ታውቃለህ አይደል? እኔ 10 ሺህ ብር ኤልያስ፣ የቢል የምከፍለው ብር የለኝም በለ። አሁን እኔ እንደዚህ አላደርግም ሚኪ። ምን ማለት ነው እንደዚህ? ስለኔ መጣህ አልከኝ። ይኸውልህ ስማኝ፣ ቃል በቃል ልንገርህ ሚኪ፣ የኔ ጓደኛ 22 24 ዓመት አብረን እንኖረናል። አንተ ካላበደርከኝ ማንን ልበደር ስትለኝ 10 ሺህ ብር አንስቼ ከቤት ኪራይ ብር ላይ ሰጠው። እኔ ጎዳና ልውጣ ባንተ ምክንያት? እሸመጣኝ ነው ይሄንን? እሸመጣኝ ነው ወይ ኤልያስ? እንዴ ማይኮ የመሽመጣሽ ዶክተር ነበር እንዴ ዶክተር? አዎ እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግህ እናውቃለንና የታጠረ ድንገት የሆነ ስህተት አለ ውስጥህ። መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ነው ያላቀ ደውል እስኪ